ባለፉት የለውጥ አመታት 5 አመታት ከመንገድ ዘርፍ አንፃር በርካታ ስራዎች ሲሰሩ ነበር የነበሩት። እነዚህ ስራዎች ኦሬዲ የህብረተሰቡ በጣም ችግር የነበሩ በመልካም አስተዳደር ሲነሱ የነበሩ የትራንስፖርት ማሳለጥን ኦሬዲ የሚያስተሳስሩ ግንባታዎች ነው ሲከናወኑ የነበረው። 6553 ኪሎ ሜትር አካባቢ ነበር ኦሬዲ ስንነሳ ወደ ኋላ 5 አመት ከ5 አመት ጉዞ በኋላ አጠቃላይ የመንገድ ሽፋናችን በ1600 ኪሎ ሜትር በላይ በመጨመር 8227 ኪሎ ሜትር ማድረስ የተቻለበት 5 አመታት ነው። እነዚህ ብቻ ሳይሆን ኦሬዲ ከ1600 ኪሎ ሜትሩ በጣም ችግር ፈቺ የሆኑ የትራፊክ ፍሰቱን በጣም ያሳለጡ ኢኮኖሚክ ፋይዳቸው በጣም በርካታ የሆኑ ለአብነት ያህል አቃቂ ቀለበት ከቃሊቲ ቀለበት መንገድ ወደ ቂሊንጦ ኮየፍቼ እንደዚሁም ደግሞ ከአቃቂ ከቀለበት መንገድ እንደዚሁ ከቃሊቲ ቀለበት መንገድ ወደ ቱሉ ዲምቱ ወደ 23 ኪሎ ሜትር አካባቢ የሚሸፍን በርካታ ኦሬዲ ትራፊኩን ያሳለጠ ስራ የተሰራበት እንደዚሁም ደግሞ ከፑሽኪን ጎተራ ለከተማችን የመጀመሪያው አንደርፓስ ማሳለጫ ያለው መንገድ የተገነባበት እንደዚሁም ደግሞ ትራፊኩን ኦሬዲ አፌክት ሲያደርጉ የነበሩ ኦቨርፓስ ተሸጋጋሪ ድልድዮችን የገነባንበት እንደ ኢምፔሪያል ቦሌ ሚካኤል እንደዚሁም ደግሞ ለቡ መብራት ኃይል ላይ ኦሬዲ እነዚህን ኢንፍራስትራክቸር በመገንባታችን በጣም ትልቅ ችግር የተፈታበት እንደዚሁም ደግሞ ኦሬዲ ከቦሌ ቪአይፒ እስከ ጎሮ ድረስ ያለው በጣም ዘመናዊ መንገድ የገነባንበት 5 ኪሎ ሜትር አካባቢ የሚሸፍን ከዚህ በተጨማሪ በርካታ ውስጥ ለውስጥ መንገዶችን በኮብልም በአስፋልትም የህብረተሰቡ ችግር የሆኑ ትልቅ ትራፊኩን ፍሰት ሊያሳልጡ የሚችሉ አገናኝ መንገዶች ሲገነባ የቆየበት ሁኔታ ነው የነበረው። ከዚህ አንፃር ኦሬዲ ባለፉት 5 አመታት በአዲስ እሳቤ ጭምር የኮሪደር ኦሬዲ ልማት ጭምር ተገብቶ ከዚህ አንፃር የነበሩ መንገዶች ሪሃቢሊቴት በማድረግ ሁሉንም አካታች የሆኑ መንገዶች ኦሬዲ ወደ 223 ኪሎ ሜትር አካባቢ በሁለት ዙር የኮሪደር ስራ የተከናወነበት ነው። በዚህም ኦሬዲ ህዝባችንን በጣም ጥሩ ሁኔታ ሊገለገልባቸው የሚችሉ ነገሮች በመስራታችን አጠቃላይ በአፍሪካንስ እንደዚሁም ደግሞ በዓለም ዘንድ ከተማችን ኦሬዲ ተመራጭ ለቱሪዝም ኦሬዲ መስህብ የሆነችበት አጋጣሚ የተፈጠረበት ነው በዚህ ሂደት ማለት ነው። በዚህ በጀት አመትም እንደወትሮ ኦሬዲ ባለስልጣን መስሪያ ቤታችን የተለያዩ የመንገድ ግንባታና ጥገና ስራዎችን ኦሬዲ ወደ 1300 ኪሎ ሜትር አካባቢ ለመገንባትና ለመጠገን ታቅዶ ወደ 1600 ኪሎ ሜትር አካባቢ የመንገድ ግንባታና ጥገና ስራዎች የተከናወኑበት አመት ነው። በዚህም ትልቅ የመልካም አስተዳደር ችግር የነበረባቸው ፕሮጀክቶች ላይ ምላሽ የተሰጠበት አመት ነው። ከነዚህም መካከል ኦሬዲ ከቻይና ካምፕ ወደ ጀሞ መስታወት ፋብሪካ የሚወጣ ከፋፋዳማ ሆቴል አስኮሚ ኪሊላንድ እንደዚሁም ደግሞ ከአየር ጤና ሁለቴ በጣም ለረጅም ጊዜ ተጓትቶ የነበረ መንገድ በጥሩ ሁኔታ ፕሮግሬሲቭ እንዲሆን የተደረገበት ነው። እንደዚሁም ደግሞ ከአውቶቡስ ተራ መሳለሚያ 18 ቁጥር ማዞሪያ ለረጅም ጊዜ ሲጓተት የነበረ ፕሮጀክት ይሄም ኦሬዲ በአዲስ መልክ ኦሬዲ ኮንትራክተር ቀጠራ አድርገን በጥሩ ሁኔታ ማስኬድ የተቻለበት ነው። ከእንግሊዝ ኤምባሲ በተመሳሳይ እስከ ኤድና ሞል ድረስ ያለው መንገድ ከፍተኛ የሆነ የህዝብ ሮሮ የነበረበት ነው። በዚህ በጀት አመት በከፍተኛ ሁኔታ ምላሽ የተሰጠበት ነው። እንደዚሁም ደግሞ የተለያዩ ድልድዮች ህብረተሰቡ የሚያነሳቸው የነበሩ ድልድዮችን ምላሽ የተሰጠበት ነው። ለምሳሌ ለአብነት ሳህሉ ጫካ ልደታ ላይ ለ9 አመታት ኦሬዲ ህዝቡ ጥያቄ ሲያነሳ የነበረበት ይሄ ምላሽ የተሰጠበት ነው። ስለዚህ እንደዚሁም በተጨማሪ ወደ 107 ኪሎ ሜትር አካባቢ የኮብል መንገዶችን ከህብረተሰቡ ጋር በጋራ በመሆን የተገነባበት አመት ነውና ከዚህ አንፃር ኦሬዲ በጣም ብዙ ምላሽ የተሰጠበት 24/7ን ኢምፕሊመንት አድርገን ልክ እንደ ወትሮ በዚህ አመትም ከባድ ስራ በጣም መጠነ ሰፊ የሆኑ ስራዎች የተከናወነበት ነው። በቀጣይም ልክ እንደ ወትሮ ኦሬዲ ያው ባለፉት 5 አመታት 1600 ኪሎ ሜትር አካባቢ የጨመርንበት ነው። እንደዚሁም ደግሞ ለቀጣይ 5 አመታት በስትራቴጂክ ፕላን ውስጥ ተለይተው ወደ ከ1500 ኪሎ ሜትር በላይ የተለያዩ መንገድ ግንባታዎች ታቅደው ነው ያሉት። እነዚህ አብዛኞቹ ዲዛይናቸው ኦሬዲ ተጠናቀው ያሉና አንዳንዶቹ ደግሞ በጥናት ላይ ያሉ ናቸው። ከዚህ ከ2019 ጀምሮ
በርካታ የህዝብ ጥያቄ ያለባቸው መንገዶች ኢኮኖሚ ሊያሻሽሉ፣ ማህበራዊ ህይወቱን ሊያሻሽሉ፣ የህዝቡን ትራፊኩን ሊያሳልጡ የሚችሉ መንገዶች ከ2019 ጀምሮ በበጀትም ተደግፈው ያሉ አሉ። በርካታ ፕሮጀክቶችን ወደ ግንባታ የምንገባበት አመት ነው የሚሆነው። እንደዚሁም ደግሞ የተገነቡትን ኢንፍራስትራክቸሮች ከመንገድ አንጻር እንክብካቤ እያደረግን ሰርቪስ እንዲሰጡ ለሰው ምቹ እንዲሆኑ እቅዶች አቅደን ይህንንም ስንሰራ የምንቆይበትና አቅደን የምንሰራበት በጀትም ተደግፎ ያለበት ሁኔታ ነው ያለው። ከዚህ አንጻር ወዲህ 2019 እንደዚሁ እንደ ወትሮ እንደዚሁም ደግሞ ቀጣይ 5 ዓመታትም በስነ ስርዓት ታቅዶ በስትራቴጂክ ፕላን ተደግፎ እየሄድንበት ያለንበት ሁኔታ ነው ማለት ነው።